ይሄን ግን ርዕስ ማን ይመጣው ኮል አቢጊያ ናት እዚህ የማይነሳ ኢሹ ማለት የማይነሳ ርዕስ ማለት እውነት በዚህ ርዕስ ጉዳይ ብላ እንዲሆን ስትነቀኛ ቢቱ በጣም ተቀረሙ እየሞትክ ነው ብራዘር ብቅ ባገኛ ሰባቡ ማንቦላጨቅ የምትችለው ማለት ለማን ይጩሁ ነው አሁን መለየት ያለበት ሰላም እንዴት ናችሁ የላይ ታፕ ጀነሬሽን ፖድካስት ነው ዘወትር በየሳምንቱ የምናቀርብላችሁ በጣም አስተማሪና ጠቃሚ የሆነው ፖድካስታችን ነው ዛሬ ደግሞ እንግዳችንን ይዘን ቀርበናል በጣም ወጣት የበሰለ በጣም ብዙ ነገር ያበረከተ ወጣት ይዘን ቀርበናል እሱን በማስተዋወቅ ይጀምርልናል እንግዳችን ዮሴፍ ይባላል ነው ደስተኛ ነኝ ላይ ታፕ ጀነሬሽን ላይ እንግዲህ አንድ ወሳኝ ይሆናል በጣም ስለናነሳ ነው ያባር ቢሆንም ያንደፈዋል እውነት ነው ያ አንቺስ እንዴት ናችሁ ሰላም ዛሬ እርሳችን ፖርኖግራፊ በተመለከተ እናነሳለንና ግን ይሄን ግን ርዕስ ማን ይመጣው ኮል አቢጊያ ናት እዚህ የማይነሳ ኢሹ ማለት እውነት የማይነሳ ርዕስ ማለት እውነት ነው በዚህ ርዕስ ጉዳይ ብላ እንዲሆን ስትነቀኛ ቢቱ በጣም የተገረምኩት ምክንያቱም እንደ ትውልድ እንደ ዘመን የሆነ ምን ሸፋፍተናት ነገር አለች እውነት በካልቸራችን ኢትዮጵያዊም ስለሆነ ያሳፍራል እኮ የምንላቸው ነገሮች አሉ የሆነ ያሳፍራል ይሄን ነገር አታንሱት የሚባል ነገር ላይ እናንሳው ብላችሁ ሀሳቡን ስታነሱት በጣም ደስ በጣም ጥሩ ሀሳብ ነው ያነሳችሁት ናይስ ስለዚህ ፖርኖግራፊ ምንድነው ከሚለው ሀሳብ እንጀምርና ፖርኖግራፊ ምንድነው ስለናንተ እንዲሁ በኖርማል የሚታወቀው ሲታይ ካንተ በጣም ጥሩ ፖርኖግራፊ ያው በምስል የሚቀርብ ነው ብዙ ሰዎች የሚያደርጉት ግን ማውራት የማይፈልጉት ሀሳብ ነው ብዙ ጊዜም እና ደግሞ በዚህ ጊዜ ብዙ ሰው በዛ ነገር ውስጥ ተዘፍቆ ይገኛል ግን ቤተሰቡ ማንም የሚረዳ ነው የለም በዛ ነገር ላይ እና ተንቀሳቃሽ ምስል ነው ብዙውን ጊዜ አሁን በፊት ሰዎች ሄደው ተከራይተው ምናምን ሊያዩ ይችላሉ አሁን ላይ በሲሉላ ነበርና በጣም ቪዲዮ ቤት ሄደ ተከራይተ ምናምን ነበር አክሰሱ የምታገኘው አሁን ላይ ግን በየስልካችን በየኢንተርኔት አክሰስ ባለበት ሁሉ ይገኛል የፖርኖግራፊ ይሄን ይመስላል በደንብ የሚገርመው ምንድነው አሁን ካነሳው አይቀር ፖርኖግራፊ ጥበብ ነው ግራፊ የሚል ነገር ያለበት ነገር በሙሉ የጥበብ አይነት ነው ለምሳሌ ፎቶግራፊ ይሄንን ምስል አቀናጅተን ለተመልካቾቻችን ስናቀርብ አንዱ የፎቶግራፊ የጥበብ ውጤት ነው ሰዎች ያገኛሉ ግን ፎቶ እንግዲህ አድጎ ቪዲዮ ተንቀሳቃሽ ምስል ሄደ ፎቶግራፊ ይባላል ባዮግራፊ ምሳሌ ደግሞ የጽሁፍ ጥበብ ነው አንድ ሰው ታሪኩን የራሱን ነገር ጽፎ የሚያቀርብበት ነው ፖርኖግራፊ ፖርን የሚለው ቃል በግሪክ የሆነ ቃል ነው ታዊ ነገር ነው ቀላል እንዳይመስላችሁ እዚህ ርዕስ አድርገኛ ስናነሳ ጥንት የነበረ አሁን እንዳልከው ቪዲዮ ከመጀመሩ በፊት በምስሎች ከመሆኑ በፊት ጥንት እንኳን አክቹዋሊ እንደ ቲያትር ቤት ሰዎች ኢንተርቴይን የሚሆኑበት ስጋዊነትን ከፍ የሚያደርግ ፖርን የሚለው ቃል ፕሮስቲቲዩት የሚለው ደግሞ በሴተኛ አዳሪነት የሚተዳደሩትን ሰዎች የሚወክል ስም ነው ከዛ ግራፊ ደግሞ ጥበብ ነው የጥበብ አይነት ነው ፕሮስቲቲዩት ጥበብ ከሚለው ነው ቃሉ ራሱ ተቀናጅቶ የተነሳ እሱ ነው እንግዲህ አሁን እንዳልከው አድርጎ በፊት በቲያትር መልክ ይደረጋል በቃ ደግሞ በዚህ ስርዓት ላይ የሚተዳደሩ ቤቱ አሁንም እኮ ያሉት እንደዛ ናቸው በቃ ያንን ጥበብ ሁሉም ጥበብ እንዳይነት አድርገው አቅሙ ትንሽ እንዳለ መግለጥ አለ ጥበብ ደግሞ ልክም ያለውን አሁን ደግሞ ይጠቅመን ጥበብ አለ ለምሳሌ ድግም ታስማት ምናምን ሰው ብሎ ሌላው ላይ ሲያደርግ የጥበብ አይነት ራንደም ሰው የማያደርገው ያ ሰው የተገለጠለት እና ይህም በጎ ከሚሆኑት ሳይሆን ከሚጎዱ ስጋዊነትን ከፍ የሚያደርጉ መካከል አንዱ ነው ፖርኖግራፊ የሚለው አጭር ሀሳብ
በጣም ጥሩና ጥበብ መሆኑ ራሱ ጥበብ አይነት ልክ ሰዎች ይህን ነገር አድርጌ በጥበብ እንደምንባለው ይህም ራሱን የቻለ ጥበብ ሆኖ ከሌሎችን ወደዛ ነገር የሚማርክ አቴንሽን የሚሰጥ አቅምን የሚወስድ በቃ ያ ጥበብ ማለት የሚገርመው ደግሞ ከፎቶግራፊ በፊት ሁሉ የነበረ ጥበብ ግን ኦፊሻል አልነበረም ግን ደግሞ በቃ ሰዎች ያው ራሳቸውን የሚያረቁበት እይታቸው መጽሐፍ ቅዱስ ላይ እኮ ካያችሁ በብሊካል ስንሄድ በመንፈሳዊ አቅጣጫ ዘፍጥረት ላይ ራሱ እኮ ሰው ሲወድቅ ምንድን ነው ለመጀመሪያ ጊዜ ተያይቶ ራቁት ነው ተፋፈረ ስለዚህ የሰው ልጅ እንግዲህ ከእውቀት ዛፍ ከበላ ጊዜ ጀምሮ ሀፍረት የሚባለው ነገር መጥቷል ያንን ራቁት የሆነ ነገር ለካ የሚያሳፍር ነገር ሆነ እውቀት እንግዲህ ስንቀበል ማለት ነው ስለዚህ ከዛ ጊዜ ጀምሮ እነዚህ ነገሮች አሳፋሪ ናቸው ግን ጥንታዊ ነው ልላችሁ በቃ ድሮ ከመጀመሪያ ነበር ነገር በጣም ነገር ራሱን አስተካክሎ አሳድጎ ከእንቅስቃሴ ወደ ምስል ድሮ እንደውም በፎቶ ሁሉ እኮ እንዲሁም ሞር ፖርኖግራፊ የሚባለው ነገር ብዙ ሰዎች የሚለማመዱትና የሚያዩት አሁን ከምናያቸው ቪዲዮዎች ከረቀቁ መንገዶች በፊት ፎቶ ነበር መጋዚኖች መጽሔት ይወጣል ከዛ አርቲስቶች ናቸው ሃይሊ ፔድ አርቲስቶች ናቸው በደንብ ከፈላቸው እርቃናቸውን ራቁታቸውን ሌላውን የሚለማልን በቃ እንደዚህ ስሜት ቀስቃሽ የሆኑ ነገሮች በየገጹ ላይ ታገኛላችሁ አድራሻ ሊቀመጥ ይችላል እንደ ማስታወቂያም ነው ቢዝነስም ነው እንደውም ትልቅ ቢዝነስ ነው አሁን በጣም ፖርኖግራፊ ትልቅ ቢዝነስ ነው ማንኛውም ኢንዱስትሪ እንደሱ ይመደብላል በዚህ ሰዓት እንዲሁም አንድ መረጃ ሲሰማ ምንድነው በፖርኖግራፊ የሚበጀተው በጀት የኛን ሀገር የኢትዮጵያን ጂዲፒ ይበልጣል አስቡት በ2022 21 ላይ በፈረንጆች ከሁለት ዓመት ከዚህ ሁለት ዓመት በፊት ኢትዮጵያ ጂዲፒያችን 12.2 ቢሊዮን በዓመት የፖርኖግራፊ ጂዲፒ ከ17 ቢሊዮን በላይ ጀስት በዚህ ኢንዱስትሪ ላይ የሚንቀሳቀሰው ገንዘብ ነው የሚገባው የሚወጣው ኢኮኖሚክ ሴክተሩ ላይ ራሱ ትልቅ ጫና የሚፈጥር ነገር ነው ለዛም እንዳይቆም የሚደረገው ማንን ይጎዳል ማንን ይጠቅማል ሳይሆን እንግዲህ ዓለም በቢዝነስ በገንዘብ ነው ተንቀሳቀሰው ያላለበት ሁኔታ ምንም ግድ የሚሰጠው ሰው ያለ እና ጠንካራ ነገር ነው ጥንታዊ ነገር ነው እና ቀላል ነገር አለ ርዕሱ ሲነሳ ለትናንት የመጣ ዘመናዊነት ያመጣው ስማርትፎናችን ያመጡት ነገሮች አይደለም ይሄ ስትራቴጂካሊ እያደገ የመጣ በድብቅ ግን ብዙዎችን ደግሞ ወደ ጥቅም የሚወስድ ጥቅም ያለበት ኢንዱስትሪው ላይ ያሉ አክተሮች የተመደቡበት ቀላል አይደለም አንድ ፊልም አክተር እና የፖርኖግራፊ አርቲስት ወይም አክቲንግ የሚሰራ ሰው እኩል አይደለም ምክንያቱም ይሄኛው ገበናውን ገልጦ ማይታየው ክፍሎቹን እያሳየ የሚሰራ ሰው ሙያተኛዎች ናቸው ማለት ነው ፊልም ላይ እና እንዲሁም ይመስለኛል ከነዚህ ሌተስት ብለን ከሚያወጣቸው ፊልሞች ብዙ በጀት ተመድቦለት እንግዲህ መኪና ሲፈነዳ ሰው ሲገዳደል መሳሪያ ተደቅኖ ብዙ በጀት ወጥቶ ከሚታየው ፊልም በላይ እርቃናቸውን ሆኖ የሚሰሩት የበለጠ ይታያል ያለምንም የቀረጻ ጥራት ያለምንም ሳውንድ ሳይባል ብዙ አሳቴ የሆነች ነገር ይደረሳል በዛ አንድ ክፍል ውስጥ አንድ ቦታ ውስጥ የሆነ ቦታ ተደርጎ ተቀርጾ የሚሰራው ምስል ፐብሊክ ሳይሆን ግን ብዙ ሰው ያው ኢንተርኔትም ነው ምንድነው የኢንተርኔት መረብ የሚናገረው መረጃ ዳውንሎድ የሚደረጉ ኤቭሪ ኮንቴንቶች መካከል 33% ፖርኖግራፊክ በቀጥታም በተዘዋዋሪ 33% ከመቶ 30 ምናምን ዳውንሎድ የሚደረገው ፖርኖግራፊክ ኮንቴንት ስለዚህ ይፈልጋል ማለት እንደ በደም ዩቲዩቦች ላይ ራሱ እኮ ሲገባ እኮ ያላቸው ቪው እኮ ቪው አይደለም በጣም እንደውም ባን ያደርጋሉ ስፔሻል እንትን ይጠይቃል ወደዛ አክሰስ ለማድረግ ወይ እንግዲህ ክፍያ ያለው ሊኖር ይችላል እንደዚህ ያደርጋሉ ግን ኢንዱስትሪው ግን ከስር አቅም ያለውና
በእርግጥ በዚህ ላይ ከዩቲዩብ አንዱ የምወድለት እንትኑ እንደዚህ አይነት ነገሮችን ኤክስትራ አክሰስ ውስጥ ካልገባ በስተቀር አንድ ሰው ማየት አይችልም። ሾርትስ ሊለቁ ይችላሉ እንጂ ፉል ቪዲዮ አይለቀቅም ብዙ ጊዜና በጣም እሱ አንዱ ተስፋ ነው። ልክ አይደለም የሚለውን ማስተሳሰብ አላቸው ማለት ነው። በትንሹም ቢሆን አንዱ በዩቲዩብ ፌስቡክ የተለቀቀ በፊት የነበሩ ጠንካራ የሆኑ ሚዲያዎች ልጆችም እንዲመለከቱት ይፈልጋሉ። ያ ኮንቴንት ሳይፈልግ ሰው እንዳይገባለት ለመጠንቀቅ በዛም ውስጥ ግን ሰዎች ያን ነገር ማስተላለፋቸው አይቀርም። ኢቭን አንዳንድ ያጋጥሟቸው የውሸት ያልሆነ ግን በዛ ምስል ተደርጎ ሌላ ማስታወቂያ ለምንድን ነው እንደዛ ስትከፍተው ሌላ ኮንቴንት ስትከፍተው ሌላ ነገር ይመጣል። ምንድን ነው ግን ይሄ አትራክቲቭ ሰው ይፈልጋል ማለት ነው። ኢንተረስትድ ነው ሰው ሌላ ነገር መጽሐፍ አለ ጥሩ መጽሐፍ ከምትልቅ የሆነች ሴት የሆነ ወንድ ፖርኖግራፊክ ቪዲዮ ነው ይነካል ማለት ነው። ስለዚህ ልክ ነው ኢንዱስትሪው ላይ ኢቭን ስካም ሁሉ በሆነ መንገድ እየተፈለገ አንዱ የጻፍከው መጽሐፍ ላይ ፖርኖግራፊ ከዚህ ሱስ እንዴት መውጣት ይቻላል የሚል ሀሳብ አለውና እንዴት ልትጽፈው ቻልክ? ከምን አይነት ሀሳብ ውስጥ ተነስተህ ነው ይህን ሀሳብ ለሰዎች ለመስጠትና ለማበርከት የወሰንከው? መጽሐፍ እንድጽፍ ያነሳሳኝ አንዱ ኒዱ ነው፣ የሰዎች ፍላጎት። ከምን አንጻር ነው? ያው በዋና እንግዲህ ስራዬ ማገልገል ነው። አገልግሎት ነው መንፈሳዊ ነገር ላይ ነው የምሰራው። አብዛኛው ሰው የሚያማክረኝ ከመቶ ሰው 70 ሰው ማለት ይቻላል የሚያማክረኝ ያው ብዙም ቅርርብነት ስለሌለን በሚዲያም የሚያውቁ ሰዎች ስለሆኑ ደፍረው ወደ እኔ መምጣት እድሉን ሲያገኙ ስለ ፖርኖግራፊ እዚህ ስርዓት ውስጥ ነው በጣም ነው የምመለከተው፣ ማቋረጥ አልችልም እና እንዴት ነው መውጣት በግልጽ ግን ያወራው? በግልጽ ያወራው። እድለኛ ናቸው በጣም አንዳንዴ እኮ ነገሮቹ ማች ሲብስ ምንም ማድረጋቸው እውነት ነው። የሆነ እርዳታ ትፈልጋለህ መቼም ኢግኖር አድርገው አብረን ተመኖር ካልተሰለ ደግሞ የኛ ደግሞ ኮሚዩኒቲ ጥሩ ነው ማህበረሰባችን ይሄ ነገር ኃጢያትም እንደሆነ ስፒሪቹዋሊ እንደገና ደግሞ ልምምዱም ነውር እንደሆነ ስለሚታሰብ የሆነ ጊዜ ወደ ማስተዋል ደረጃ ሲደርሱ ጊዜያቸውን መብላት ሲጀምር ትኩረታቸው መበላት ሲጀምር እርዳታ መፈለግ ይጀምራሉ። ጥቂት ናቸው በእርግጥ እንዳልከው ከባዱ ቻሌንጅ ይሄ ገርሞኝ ነው። ኮርስ ፓርት ማንም ሰው አይደፍርምና ሄዶ ለማውራት አሁን ወደ አንተ ጋር ሰዎች በዚህ አቅጣጫ ጠይቀው አማክረውን ጓደኛ ምንም አያውቅም። በግልጽ እኮ ማንም አያወራም። አዎ ግን የሆነ ሰው ሀሳብ ሲያነሳ ከዛ አንፃር እንደሆነ ይገባና አንዳንድ ሀሳቦችን ታነሳለህ እንጂ በግልጽ መጥቶ የሚያወራ ብዙ ሰው ይፈራል። ከባድ ነው። ትልቁ ቻሌንጅ ይሄ ነው። ልክ ነው። ግልጽነት የሚለውን ነገር ያሸፍናል። ማንም ሰው ፖርኖግራፊክ ኮንቴንት ውስጥ ነው ህይወቴ ብሎ ነገር እና ይሄን ነገር ነው ያየሁት። ከዛ ወደ መጽሐፍ እንዴት ሄድኩኝ? አሁን ሰዎች እንግዲህ ደፍረው እንኳን መጥተው እንደዚህ የሚያወሩ ካሉ ደግሞ የማያወሩ ስንት ሰው በዚህ ነገር ውስጥ አልፈው እኔም ራሴ አልፌ ስለማውቅ ስለዚህ ስንት ሰዎች ታዲያ ሳያወሩት ደግሞ በዚህ ችግር ውስጥ ስለዚህ ማንም ሳያገኛቸው ማንም ነገራቸውን ሳያውቅ እነሱ ራሳቸው ከዚህ ጋር ተገናኝተው ማውራት ይችላሉ። በጣም የሚያማክራቸው መጽሐፍ በጣም ጠቅሞ ስለሚያቀኝ ልክ ነው። ሳምባዴ ሆነ ቦታ ፒክ አድርጎ እሱም ቻሌንጅ ነው። ሄደሽ ራሱ መጽሐፍ ታሽ አለ እንዴት ነው አንተ መጽሐፍ ሳፈራው መግዛት ይፈራይ ነው። አስቢ ሄዶ ከአንድ መጽሐፍ መደብር ሊሆን ይችላል ሆነ ሰው ሊሆን ይችላል። ይሄ መጽሐፍ አለ እንዴ ስትል ምንድነው? በምን አይነት አክሰስ ታዲያ ማግኘት ይችላል ሰዎች ይሄን መጽሐፍ? አሁን እንደዚህ መግዛት የሚፈሩ አሉ። ስለዚህ ምን ማድረግ ይችላል? ይሻላል አትሊስት ከምን አንፃር ነው ያየሁት? ቀረበህም ማንንም የምታማክረውም ሰው ማማከር ሆነ አትሊስት የተቀመጠ ከዛ ነገር የምትደረደርበትን ለመውጣት የሆነ ነገር እንዳለ ስታውቁ ይሻላል። ማንም የሚያቀሽ ሰው ጋር ፊትህንም ሳታጋልጥ መጽሐፍ ብቻ ፒክ አድርገህ እንደ ሰው ነው የሚመለከተው ላያውቅህ ይችላል። በጣም አትሊስት የሆነ የሚያቀል ነገር አለው። ደግሞ ሌሎችም መንገዶች ይኖራሉ። መጽሐፍቶች ብቻ ሳይሆን ከዚህ ጋር ሞራውን አማርኛ መሆኑ ነው ተልቅ ያደረገ እና ደግሞ በዚህ ኤክስፔሪየንስ ውስጥ ያለፉ ሰዎችን ህይወት ተሞክሮ በጣም ያለፈ መሆኑ ጥናት በዚህ ጉዳይ ላይ ምን ጋር ነው ዴት ማድረግ የሚለው ሰዎች እንዲያውቁ እሱን ደግሞ ብናነሳ ጥሩ ምንድን ነው ታዲያ ፖርኖግራፊ የሚሉ ሰዎችም ስላሉ ማለት ነው እና እሱን ሁሉ ጥናታዊ የሆነ ደግሞ እንዴት መላቀቅ እንዳለብን የሚይዝ
ኮንቴንት ነው የጻፍኩት። ግን የሚገርም በጣም ብዙ ሰው ደግሞ በቃ ከመጽሐፉ በኋላ በቃ በጣም ብዙ ምስክርነቶች ጠቀመኝ ከዚህ ወጣሁኝ ዴይሊ ኦልሞስት በየቀኑ አለ። የሚገርም ነው። ደግሞ የተነሱት ማሳቦች በጣም የሚገርሙ ናቸው። ለመውጣት ምናምን ያለውን እያንዳንዱን ስቴፕ ነው የሚያነሳው ነው ሀሳብ ነው። በጣም ጥሩና አሁን ሰዎች አንተ ጋር መጥተው ሲያማክሩ ማናውቀውን ሰው ማማከር ይቀላል ይመስለኛል። እንደዚህ አይነት ጉዳይ ላይ እናውቃቸው ሰው ምንም አይለኝም የሚሉ ሀሳቦች አሉ። ሊረዳኝ ይችላል ማለት እንደዚህ አይነት ላይፍ ውስጥ አሳልፎ ከመጣ ሊረዳኝ ይችላል በሚል እንትን እዚህ ሰዎች በእንደዚህ አይነት ስርዓት ውስጥ ከሚሆኑ ይልቅ ራሳቸውን ግልጽ አድርገው እና መጽሐፉን ማግኘት ቢያነቡት ያ ምንድነው መጽሐፍ ራሱን መጽሐፍ በዚህ ጉዳይ ላይ ለሰዎች ይህንን ነገር ገልጾ እየጻፈ ያለ ሰው አለ ይጠቅመኛል ብሎ ይመጣል። እንዴት ነው ለምሳሌ ምን በሽታ ካመምሽ ነገር አያደርስብሽ ግን ያን በሽታ መፍትሄ ይሰጠኛል ብለሽ የምታስቢው አካል ጋር ስትደርሺ ዶክተር ሊሆን ይችላል የሚታዘዝልሽ ነገር ታደርጊያለሽ። መግለጥ የሌለብሽን አካል ገልጠሽ መርፌ ታስወጊያለሽ። ምን ታደርጊያለሽ? ለምን መፍትሄ ያገኛለሁ ብለን ስለምናስብ ማለት ነው። ልክ እንደዛ ነው። አሁን የዚህን ሐሳብ የጻፈ ሰው የሆነ ነገር ሰው ሲያዩ አንድ ቀላሉ መንገድ በቃ መቼም ይሄን ስጽፍ እኔ ጋር ሳይመጣ ሰው እዚህ ውስጥ ማግኘት ስለሚችል ነው ሐሳብ ይሄን ማግኘት ነው። ግን ደግሞ አንዳንድ ሰዎች ይሄንን ከመጠየቃቸው በፊት ራሱ ሐሳቡን በጣም ስለሚያዩ ያማክረኝ ይበዛል በጸሎት የሚሉ ሰዎች ማለት ነው። ስለዚህ እኔ ደግሞ መጽሐፉ የጻፍኩት ለዚህ ፐርፐዝ ነው። ይሄ ወደ መጽሐፉ በጣም አንድ ሰዓት ጊዜ እየወሰደ ይከብዳል። ደግሞ ተጽዕኖ ውስጥ ብዙ ሰው ስላለ በጣም እርግጠኛ ነኝ አሁን እናንተም በግልጽ ወይ ባላናወራው እንችላለን እንጂ ወይ ገብታችሁ ልታውቁ ትችላላችሁ፣ ወይ የገባ ሰው ታውቃላችሁ፣ ወይ በዚህ ጉዳይ ላይ ብዙ ጊዜ አውርታችኋል ከራሳችሁ ለከሰው ዛት ማች ኮኔክትድ ነን ማለት ነው። የሚሰራበት ዓላማ ምንድነው ታስባለህ? ወይም ደግሞ የሚሰራበት ዓላማ ምንድነው? የፖርኖግራፊው ቪዲዮዎች ምስሎች የሚሰሩበት ለምን ይሰራል? ዓላማ አንዱ የሚያመጣው ውጤት በዲፎልት እንዲህ አይነት ነገሮች ሰዎች የስጋዊነት ስለሆነ እኛ የስጋ እንትናችንን ከፍ ያለ ፊዚካል ነገሮች ላይ ትኩረት እናደርጋለን። ደግሞ ለስት ነው ይሄ ነው አትራክሽን በራሱ ጾታዊ ነገሮች ከባድ ጠንካራ የሆነ ቦንድ ነው ከስሜት ጋር የተዋሃደ ስለሆነ በቃ ምክንያቱም ተፈጥሯችን በዛ መንገድ ስለተሰራ በትክክለኛ መንገድ ካልገረኸው ዲፎልት ነው ወደዛ ነገር ውስጥ አትራክት ይሆናል። እና ያ የሰውን ፍላጎት ጠብቀህ ለምሳሌ የተራበን ሰው ና ምግብን ካል ብትለው ማንኛውም ነገር ይላል በጣም የጠማው ሰው በረሃ ላይ ሄደህ ውሃ ይፈልጋል ብትል እና አሁን ኦልሬዲ ዲፋልት ኔቸራችን ላይ ያለ የሚፈታተንን ነገር አንድ ሰው ተመልከቱ ይሄንን እዩት በቃ ብትል አግሬሲቭሊ ሰዎች ወደዛ ድራይቭ ያደርጋሉ። እና አሁን የሚዲያው ዘመን ነው። ሚዲያ ደግሞ በዚህ ሰዓት መቼም ታውቃላችሁ ትልቁ ኢንዱስትሪ ነው። አድቨርታይዚንጎች ትልቁ ቢዝነስ ሚዲያ ነው። አድቨርታይዚንጎች ይንቀሳቀሳሉ። ሰዎች ፕሮዳክታቸውን የሚያስተዋውቁበት ከሰው ጋር ኮሚኒኬት የሚያደርጉበት እኛና እናንተ አሁን የተገናኘ ነው። እናንተ ከሆኑ ሰዎች ጋር የምትገናኙት በዚሁ መረፍ ልክ። ስለዚህ ያንን ነገር የሚጠቀሙ ሰዎች ስላሉ ፕሮዲውስ አድርገው ዳይሬክት አድርገው ያንን ነገር ለሚፈልጉ ሰዎች ያቀርባሉ። ልክ ነው። እንዲያውም ቅድም እንዳልከው ግልጽ እኮ አይደለም እንኳን ኢዚሊ ፖርኖግራፊ ሰርች ቢያደርግ ላታገኝ ትችያለሽ። በዛ ውስጥ ሁሉ ግን በደንብ ሰርች የሚደረገው ሆነ እንዲያውም በቀን ውስጥ ወደ 60 ሚሊዮን ጊዜ ሰርች ይደረጋል። ፖርኖግራፊ እየተባለ ማለት ነው። ፖርን እየተባለ ቃሉ 60 ሚሊዮን ጊዜ ሰርች ይደረጋል በአንድ ቀን። የአንድ ከተማ ሰው እንደማለት ነው። ሙሉ ሰርች ያደርጋል ማለት ነው። ያ ሁሉ 60 ሚሊዮን ሰው በየቀኑ ሰርች እያደረገ ነው ማለት ነው። ስለዚህ ሰው ደግሞ የሚፈልገው ምንድነው? ስማርት ትሬንድ እና ኒውስ የሚባለው ለዛ ኒው ነገሮች ምን አዲስ ብሎ ሰው ሰርች እንደሚያደርግ ብዙ ሰርች የሚደረግ ነገር ካለ
በቃ ያ እዛ ኢንዱስትሪ ብዙ ሰዎች ይገባሉ። እና ከሰው ፍላጎት አንፃር መነሻ ሀሳብ ልክ ነህ። እንደ ቢዝነስም አሁን ካነሳው ሀሳብ ጋር ብዙ ሰው ባገኘው ቁጥር አለ ብዙ ፕሮዳክት የሚሸጠው ልክ እንደዛ ነው። ይሄኛው አንሊሚትድ የሆነ አክሰስ ነው። የምታገኛቸው ሰዎች ሚሊየንስ ነው። በአካል ሄዶ አንድ ሰው ከሚሸጠው ይልቅ በኢንተርኔት ወይም በሶሻል ሚዲያ ተጠቅሞ ኢን ሚሊየንስ ቢሊየንስ ማግኘት ይችላል። እሱም ነው በጣም እንዲስፋፋ ያደረገው። አሁን እኮ እንዲሁም ፕሮዳክቶች ይሁን ጠቃሚነቱ ምናምን ቀርቶ ተፈላጊነት ወደሚሄድ አንድ ፕሮዳክት ሲወጣ ምን ያህል ይጠቅማል ለሰዎች የሚለው ቀረ። ልክ ነህ። ግን ምን ያህል ተፈላጊ ነው፣ ምን ያህል ሰዎች አድሬስ ያደርጋል። ለዛ ነው የሆነው ለምሳሌ ትልቅ አርቲስቶች ወይ ኳስ ተጫዋቾች አንድ ፔፕሲ እንደዚህ ይዘው አድርገው ጠጥተው ያስቀምጣሉ። ከዛ በፊት ፔፕሲ ላኪች ይችላል። ግን from that day on የዛ የገበያው ነገር ይጨምራል። በግልጽ የሚታወቅ በደንብ የሆነ ክለብ ለምሳሌ አንድ ጊዜ ያየሁት ክርስቲያኖ ሮናልዶ ኳስ ተጫዋች ወደ አልናስር የሚባል ክለብ ውስጥ ይገባል። አረብ ሊግ ውስጥ ያለ ክለብ ነው። ያው በግልጽ ዲቴል አላውቀውም፣ ግን ልክ እሱ ሲገባ ያ ክለብ የሰርች ኢንሳይቱ በአንድ ጊዜ ነው ያደገው። በሚሊዮኖች ተከታዮች በአንድ ጊዜ ክለብ ውስጥ እዛ የክለብ ተከታዮች ይሆኑ መጡ። ኢሚዲየትሊ አንድ ሰው ያንን ቲሸርት ለብሶ ፎቶ ስለተነሳ ክለቡ እኮ አልነበረም ነበር ያ ግን ምን ያህል የአድቨርታይዚንግ ሰዎች የሚፈልጉት ሰው እዛ አካባቢ ስለታየ ብቻ ነገሩ ትሬንድ እያደረገ ነው። እና ይሄ አንድ ትልቁ ያው ዘመናችን በዛ ይሄድ ያለ በአቴንሽን ይጠቅማል አይደለም። ሰዎች አንተ ጋር ብዙዎች ይመጣሉ። እኔ መጀመሪያ ፌስቡክ ላይ ሳይራስ እኔ ራሱ ደንግጫለሁ። እዚህ መጻፍ አለ እና ደስ ብሎኛልና እንደዛ አይነት ሪሰርች እና እንዴት ሰዎች ወደዚህ አይነት ነገር ውስጥ ሊገቡ ይችላሉ? አሁን በዚህ ጊዜ እንዴት ሊገቡ አይችሉም የሚለው ቀለል ያለ ምክንያቱም የእጃችን ላይ ያለው ነገር ዲቫይስ ነው። ሪስፖንሲቢሊቲ ያለበት ደግሞ ነን ሪስፖንሲብል ሰው ለራሱ ምንም ኬር የማይሰጥ ሰው ከሆነ ኢዚሊ አክሰስ ሊያደርገው ይችላል። በተለይ በዚህ ዘመን ሚዲያ በቃ ያንተ ነው። ይሄ አሁን ሲሰጥህ በቃ ስላደግ ብቻ ስልክ መግዛት ስለቻልክ ብቻ መግዛት የምትችለው ነገር ዋናው ዓላማውና አጀንዳው ከሰው ጋር ኮሚኒኬት ማድረግ ቢሆን ግን ደግሞ ከዛ ያለፈ አሁን ቢሆን ከሱ የተሻለ ሰው የሚጠቀምበት ዘመናዊ የሆነ በቃ ሚዲያው እና ኢዚሊ አክሰስ የምታደርጊው ነገር ነው። ስለዚህ አለመግባት አትችልም። አንዳንዴ ኢቭን ሳንፈልግ ፖፕ አፕ እኮ ያደርጋል። ብዙ ኖቲፊኬሽን ሲገባ ምናምን በቃ ድንገት ፖፕ አፕ አድርጎ ይመጣል። የሆነ ቦታ ላይ ዝም ብሎ ይገባል። ወይ የሆነ ነገር እያያችሁ ሰላማዊ እኮ ናችሁ ነገር ወይ ሰርች አድርጋችሁ ትምህርትም ሊሆን ይችላል። ድንገት ቃኑን የሆነ ሰው ራቁቷን የሆነ ሰው ይመጣል እና ቀደም እንዳለው ድራይቭ ያደርጋል። ስቲሊያው ይህን ነገር ወዲያው አይምሯችሁ ይቀመጣል። እዚህ ጋር ከገባ ደግሞ እናንተ ተከታችሁ ያንን ነገር ስቲሊያው ይህን ነገር ወዳችሁ ክሊክ ታደርጋላችሁ። ወደዛ ዓለም ውስጥ ገባችሁ ማለት ነው። በጣም ኢዚ ነው መግቢያ መንገዶቹ። ይሄ ብቻ አይደለም፣ አንዱ ግን ይሄ ነው። በዚህ ሰዓት በተለይ በጣም ትልቁ የተባለው የመግቢያ መንገድ ይሄ። ከዛ ውጪ ግን ሌሎች ደግሞ ተያያዥ ነገሮች አሉ። ለምሳሌ ሰው ራስ መተማመን ስሜቱን ሲጠፋ ተስፋ የመቁረጥ ነገር ሲሆን የሆነ የሚደበቅበት ነገር ይፈልጋል። ብዙ ሱሶች መነሻቸው ያ ወይ ሲበሳጭ ሄዶ መጠጥ ቤት ይሄዳል፣ ኳስ ሲሸነፍ፣ ገንዘብ ሲበላ። ልክ እንደዚህ አንዱ የሆነ አርቲፊሻል ራስን መሸወድ ማለት ነው። አርቲፊሻሊ በዚህኛው ስለተበሳጨ በዛኛው ልትክስ ትፈልጋለህ ራስህ እና ቶሎ ፋስት ነገሮች ደግሞ ይፈልጋል ሰውነታችን። ፋስትሊ እንዴት ልርካ፣ ፋስትሊ ያዘጉትን እንዴት ወደ ደስታ ላይ ከዛ ይሄ ደግሞ በቃ ቤስት ዌይ ያንን ነገር ቶሎ አባብሎ ግን የውሸት ነው እና ደግሞ ወደዛ አዲክሽን ውስጥ የሚከት ነገር ነው። መጠጥ ወይ አዲክሽን የሚሆኑ ነገሮች እንደዚህ ነው። ሰዎች ጊዜያዊ ነፃነትና ጊዜያዊ ሪፍሬሽመንት ይሰጣሉ፣ ግን በጠለቀ መልኩ ደግሞ ያስገባል። በቃ አርቲፊሻል ስለሆነ ሁሌ በእነሱ እንድትዝናና ነው የሚፈልገው። ስለዚህ ነገም ወዲያም የምትፈልገው እነዛ ነገሮች ላይ እንድትውል ነው የሚፈልጉት እነሱ። ስለዚህ እንደዚህ አይነት ብቸኝነት፣ ራስ አለመተማመን፣ ፍርሃት፣ አደጋ
በቃ የሆነ ሰደን የሚፈጠሩ ነገሮች ይወጥች ጠንቃቃና አስተዋይ ካልሆነ ኢዚሊ ወደዛ ውስጥ ልትገባ ትችላለህ። ያለ መፈለግ ስሜት ለምሳሌ በትዳር በእጮኝነት ሰው ጓደኛ ከሌለው ያንን ፍላጎቱን ባለትዳር ከእጮኛ ጋር የሚያደርገውን ፍላጎቱን ኢሚዲየትሊ ሾርትሊ በአርቲፊሻል መንገድ ያገኛል። ያልሆነበት ዓለም ላይ እንደሆነ እያደረገ ራሱን እንዲያይ መንገድ ከፍተውልታል። ስለዚህ ቨርቹዋሊ እጮኛ ጓደኛ ይዘህ ማለት ነው ያ መግቢያ መንገዶች ናቸው እያስባለሁ። አዎ አንዳንድ ደግሞ ሰዎች አሉ በጓደኞቻቸው በሚሰሙት ነገር አይወራም እንደዚህ አይነት ነገር ግን አንድ ጆሯቸው ውስጥ ይሄ ነገር ገብቶ እስቲ ምንድን ነው ይሄ ነገር አዲስ ነገር ነው ለነሱ ግን እስቲ ነው ምናምን እያሉ ልክ እንዳልከው በጥቂት ነገር ይጀምሩታል ግን በጣም ዘመናቸውን እንትን የሚሉበት ነገር ያደርጋሉ። እንደውም እኔ አንዱ ይሄን ራስ ጽፍ የፈራሁት ይሄን ምን ፈራሁ መሰለህ ይሄን ሐሳብን ካነሳው አይምሮ ውስጥ የሌለው እስቲ ምንድነው ብሎ ወደ ፍላጎት እንዳይገባ ግን ደግሞ መጽሐፍ እንደመጽሐፍ ጥናት ስጀምር ከማንጽፈው ጽፈው የሚጠቅም ለምን ምን ይላል እንደውም ጥናቱ ዓለም ላይ ከ180% ሰዎች ስፔሻሊ ያንግ ኤጅ ላይ ያሉ ወጣቶች ወይ ፖርኖግራፊክ ቪዲዮ ተመልካች ናቸው አክቹአሊ አሁን ማለት ነው አይኤንጂ ወይ ከዚህ በፊት ተመልክተው አዲክሽን ነበሩ ወይ ወጣው ሊሆን ይችላል ተመልክተው ያ ነገር አድሬስ አድርጓቸው ወይ ደግሞ ወደፊት ይመለከታሉ በቃ ኦሬዲ አክሰስ ያለበት ሁኔታ ላይ ናቸው። ስለዚህ ባልጽፈው በጽፈው መደረስ ካለ መጽሐፍ ጽፈው ደግሞ በዛው ውስጥ ያሉት ይበዛሉ 80% ማዳን ይሻላል በለም ዝም ብለህ ነው 80ውን ግራ ተጋብተው እንዴት እንሆን ከሚሉ 80%ን አዌር ማድረግ ይችላል ከዛ መውጣት ይችላል። አሁን የወጡም አሉ አይደል የወጡ ደግሞ በጣም ምክንያቱም ያው ዕውቀት ነው ነፃ ሊያወጣቸው እንዴት ገባ ታሳው እንዴት ከዚህ ሲሉታ የሚለውን አክሰስ ማግኘት አለባቸው ልክ አክሰስ ግን እሱ ብቻ አይደለም ደግሞ ኦልሞስት የሚገርመው ስታቲስቲክስ ነው ወደዚህ ከ18 ዓመት በታች የሚመለከቱት ይበዛል። ለምሳሌ 80% ተመልካቾች ናቸው አልኳቸው 80%ቱ ፖርኖግራፊ መቼ ነው ያዩት ካላችሁ ማቹ ሁሉ ነው መቼ ተደቆና ከ18 ዓመት በታች በምክንያት ነው የሚያዩት ከነሱ በቃ በዛ እድሜ ላይ ይደርሳቸው በጓደኞች ግፊት ነው በጓደኞች ግፊት ቅድም ባልነው አክሰሱ አቬለብል ስለሆነ ቅድም እንዳልከው ኢንተርኔት ላይ በጣም ብዙ ቪዲዮ ቤት ይሰራያል የሆነ መጋዚን ላይ ሰው ሳያስበው በቃ በዛ ነገር ውስጥ እንዲከተት በር ይከፈታል አክሰስ አለ በወደዛ ውስጥ የገቡት ህፃናቶች ናቸው ቲኔጀር ብለን እንጠራቸው አንተ ህፃን ልጅ ነው የምትለው ልጅ ብዙ ነገር ያውቃል ብዙ ሰውነቶችን ብዙ ከሰው ጋር ግንኙነቶችን አይቷል ማለት ነው ማሹር አድርጎ ያን ነገር መለየት በማይችልበት ኤጁ ላይ ሌላ ምክንያቶች ማለት በደንብ ምክንያቱም ከሰዎች ይለያያል ምክንያቶቹና ትንሽ በደንብ በንጋባ ምክንያቶቹ ላይ ጠንካራ ምክንያቶች ስለሆኑ አንዳንዶቹ ላይ ቀላል ምክንያት ጓደኛ ምንላቸው ናቸው። ፊልም ለምሳሌ እንደ ቀላል ኖርማል ፊልም ያያየ አንድ ሰው የአክሽን ፊልም ብሎ ተከራይቶ ያያየ ወይ ደግሞ ቪዲዮ ከፍቶ ያያየ ድንገት ያን ነገር ከመተዋወቁ ከዛ ነገር ጋር ከዛ በኋላ ዲክትድ ሆኖ አስበው ይገብቶበት ይቀር እንዴት ነው ሙሉን የዚህ ቪዲዮ ማየት የምንችለው ብሎ ይገባል። ከዛ በኋላ መውጣት ያቀቷል እና ከሰው የተለያየ ነው ብያስባለሁኝና እሱን የተወሰነ ብናወራበት በደንብ የሰዎቹ ስለሚለያይ ምክንያቶችና እነዚህኞቹ አሁን ያነሳናቸው ሐሳቦች ምናልባት አንድ ሰው ሁለት ሰው አድሬስ ሊያደርጉ ይችላሉ ግን አዋቂ የተባሉትን እንኳን በጣም ማቹርድ ናቸው የተባሉ ሰዎች እንኳን ገብተው በጣም ወደ መውጣት የሚታገሉ ሰዎች አሉና እስኪ የተወሰነ እናንሳ ምክንያቶች ተጨማሪ ምክንያቶች ኢቭን ባለትዳሮች ሆኖ ይሄ ነገር ነው ትንሽ ያስደነግጣል እንደዚያም ሆኖ የሚያዩ አሉ እና ይከብዳል ይሄ ሰው የለውም ወይ አለው ይሄ ሰው ልጆቹ ምናምን ሊኖሩት ይችላሉ ስራ ምናምን ሊኖር ይችላልና የሆነ ነገር ከማጣት ብቻ ሳይሆን ቅድም እንዳልነው ስሜታቸውን ካለመግዛት ወይም ደግሞ ዛ ነገር ላይ በደንብ ስትሮንግ ስላልሆኑ ያ ነገር በጣም እንትን ይላቸዋልና
አንድ ወደ አይምሯችን የሚመጣ ትንሽ ነገር ወይ ያንን ነገር በደንብ ከማሰላሰል ምንድነው ይሄ ነገር አዲስ ቃል ሊሆን ይችላል ለአንዳንድ ሰዎች አሁን ህፃናት ምንድነው ይሄ ነገር ምናምን ሊሉ ይችላሉ ግን እዛ ነገር ውስጥ ቀስ በቀስ እንትን እያሉ ይገባሉና ኢቭን አለመርካት ኮ ድራይቭ ያደርጋል ሰዎች ወደዛ ህይወት ውስጥ ለምሳሌ እኔም አንቺ ያልሽው ሐሳብ ገጥሞኛል አንዳንዴ መፍትሄው መጋባት ጥሩ መፍትሄ ነው በየ ብቻ አስነበር ኦኬ ከዛ ያው እኔም ባለ ትዳር ስለሆንኩ በደንብ ስሰማ ለካሰው ሚስቱንም ማስቀምጦ ይጎበኛል ምንድነው አለመርካት የሚባል ነገር አለ በዋናነት እንደ አይነት አዲክቲቭ የሆኑ ፕሮዳክቶች ነገሮች እንደዚህ ማርኬት ላይ ሲወጡ ወይም ደግሞ ፐብሊክ ሲደረጉ እንድትቀጥለው የበለጠ ሞር እንድትፈልግ ይደረግ ነበር ዛሬ ለምሳሌ ያየኸውን የቀመስከውን በአይናቸው አይተው ያስደስታቸው ነገር ነገ ደግሞ እሱኛው ሰው ከሱ የተሻለ ማየት ይፈልጋል ለምሳሌ እንዴት ነው ኮካ ምሳሌ እንግዲህ ካምፓኒዎች ተከየው ግን አሁን ኮካ ገዝታ እንዲቻርገን አረቀው አይደል አስቀምጠው ኢሚዲየትሊ የበለጠ ሲፕ ማለት ትንሽ ስለሆነ ማለት አንዴ ግን ግጥም አድርገው በጠጣው በቃ አንተን ይላል ግን ደግሞ ያ ኮካ ለማቆም ምክንያት አለ ነገ ከነገ ወዲያ የበለጠ ለርካታ የምፈልገው ኮካ ነው ልትል ትችላለህ አዲክቲቭ አቅሙ ጠንከር ያለ እና ዛሬ ትንሽ ፎቶ የተመለከተ ነገ ቪዲዮ ይፈልጋል ከነገ ወዲያ ደግሞ የተሻለ ቪዲዮ 3-4 ምናምን የሚሰሩበት መፈለግ ይጀምራልና እያደገ ነው ስቴፕ ስለዚህ ያቺ ምስኪን ባለ ትዳር አጋሩ ጋር የሚያደርገው ነገር በቂ አይደለም እሱ ይሆናል እና በጣም አዲክቲቭ ነገሮች ናቸው በቃ ወደዚህ አይነት ዲጂታል ነገሩ እየተሰራ ያለ ፐርፐዝሊ አዲክቲቭ እንዲሆን ስቶሪ የተከተተበት የሚሰሩ ነገሮች ናቸው በቀላል ጥናት ተደርጎ የሚሰሩ እኛ እንደምናስበው አይደለም የሚያስቀምጡት ነገር በቃ ፕሮዳክት ነው ለነሱ ሰው ፕሮዳክት ነው እኛ ፕሮዳክት እንደምንገዛው አንቺ ነው መግዛት የሚፈልጉት ቋሚ ተከታታይ ቋሚ ደንበኛ ለባንክ ቋሚ ካስተመር እንደሚባል ካስተመር ነው የሚፈልጉት ከዚህ ነገር እንዴት ነው ይሄ ልጅ ተመልሶ እንደማደርግ ነው ያስብና ኤቭሪ ሰርች ኢንጂኑ ምናምን ብታይኮ የታወቀ ነው እኛ ነው እንጂ ማናውቀው ለምሳሌ እኔ አሁን አንተ ስልክ ውስጥ ገብቼ ዩቲዩብ ብገባ እኔ ጋር ከሚመጡ ቪዲዮዎች የተለየ ነው ነገር ለምን አንተ ቁጭ ብለህ ሰርች በምታደርገው አጥንተው አጥንተው ጨርሰዋል ይሄ ሰው ለምሳሌ ፖድካስቶችን የምትወድ ከሆነ ጥሩ ፖድካስቶችን እና ደግሞ አንተ የምትከተላቸው ሰዎች የሚያዩትን ሁሉ ያመጣልሃል የሆነ ራሱ የራስ ቅርጽ ስትራክቸር ያለው እና ኮምፒውተሩ አንተን አጥንቶ ጨርሷል ከዛ ጌች ምን ይወዳል ለዛ ብዙ ጊዜ ከፍታችሁ አጣቀም ቲክቶክ አሁን ያለው ዩቲዩብ ስትከፍቱ እኔ የሚገርም የምፈልገው ነው የሚያመጣው እንደውም አንድ ጊዜ በሆነ ሰው ስልክ ቲክቶክን ከፈተና እንጂ ይለያል ሰብታለ ግን ለካ ምንድነው ኦልሬዲ አልጎሪዝም ኢንሰርቶ የሚፈልጋቸውን ኮንቴንት ነው የሚያመጣው ብቻ ከዛ ፕላትፎርም እንዲሄድ አይፈልጉም ማለት ነው የሚፈልገው ምግብ ያቀርቡልኝ ፓስታ በቱና ሆኖ ፓስታ በቱና ዛሬ ደግሞ ቱና በሆነ ነገር የምትፈልጋቸውን ጥቁቱ ላይ ያቀርቡልኝ አንዳንዴ እነሱ ድራይቭ ያደርጋሉ የምትፈልገውን ይነግሩሃል ስለዚህ አንዱ ሰዎች የሚገቡት በቃ ይሄ አለመርካት እያየሽም ሞር ትፈልጋለሽ እያየሽም ሞር እየጨመረ ይላል እንዴው ሶሻል ሚዲያ ውስጥ ስናወራ አንዱ ካያችሁ ለምሳሌ ስክሮል የሚባል ነገር አለ ድሮን ነበር ፌስቡክ እንግዲህ እኔ ሲከፈት አካባቢ ካወጡ ሰዎች ነው ስቶሪ ምናምን የሚባል ነገር ይላል ኦኬ ከሆነ ጊዜ በኋላ ግን ጥናት እያደረጉ አይምሮአችንን አጣምዝኛዎች ብለን ከአይምሮ የሚጨርሰው ነገር ይፈልጋል ይሄንን አወቁ ስለዚህ አሁን የሚጨርሰው ነገር ስለሚፈልግ ስክሮል ስታርግ ደግሞ አያልቅም ስለዚህ ረጅም ሰዓት ለመጨረስ ትሞክራለህ ይሄ ጊዜ ግን በዛው ልክ ይይዛል እና ኤቭሪቲንግ ጥናት አሁን ላይክ በተን ስታየው ልክ እንደ ምግብ ናት ለሰዎች ኢሚዲየትሊ ኮሽን ሰው ላይ ካረገ የሚል ውስጥ ይፈጠራል ስንሰው አየው ስንሰው ላይ ካረገው እነዚህ ላይክ በተኖች ቪው ነገሮች የመጡት በቅርብ ስንሰው አየው ምናምን አይታወቁም ላይክ በተኖች አንድ ላይ ነው ደግሞ የሚመጡት ለምሳሌ ኢንስታግራም አንድ ነገር ጀመረ
ቲክቶክ ይከተላል፣ ፌስቡክ ይከተላል። ለምን የዛ ሰው እንትን ሳይሆን ጥናት ነው ወደዛ እንዲሄዱ ያደርጋል። እና አዋጪ ነገር ነው ማለት ነው። በጥናት ስለሆነ የሚመጡት በቃ ማንም ሰው ወደዚህ ነገር በቀላሉ መግባት ይችላል። ሌላው ምክንያት ይሆናል ብዬ የማስበው ሰዎችንም ሳማክር ካገኘሁትኝም ኤክስፒሪየንስም ካረኩት ነገር ሰዎች አላማቸውን ራዕያቸውን ካላወቁ በህይወታቸው ላይ የመኖር ትርጉም ላይፋቸው ላይ ካላገኙ ወደዚህ አይነት ነገር ውስጥ መግባት ልማድና ዝንባሌ ያላቸው እና አንዱ ምክንያት ይሆናል ብለህ ታስባለህ? በዚህ ላይ የተወሰነ ሀሳብ ብታነሳ ሰዎች አላማቸውንና ራዕያቸውን ባለማግኘታቸው። ይሄ ደግሞ ጠንከር ያለ ነገር ነው ማለት ለሁሉም ነገር ነው። ፖርኖግራፊክ ኮንቴንቶችን ማየትና ለማየት ብቻ ሳይሆን በቃ ትኩረት ያለው ሰው ለምሳሌ ወደ 4 ኪሎ እየሄድኩ ከመገናኛ ታክሲ ተሳፍሬ ቾላ ጋር ስደርስ የሆነ ሰው ስላየው አሉ 4 ኪሎ 4 ሰዓት ላይ ቀጠሯል አላማ ምናምን የሚለውን ስናወርደው በቃ ማንም ሰው ሊረዳው በሚችል ማለት። ስለዚህ ፕላን አድርጎ ፎከስ አድርጎ እየሄደ ያለ ሰው ከዛ ነገር የሚያደናቅፈው በጊዜ በገንዘብ በሐሳብ ትኩረት የሚያሳጣሽ ነገር ላይ አታላይ። ግን ስንት ሰው ዲሲፕሊን አለ አይደለም? ፖርኖግራፊ የመሰለ ስጋን የሚያባብል ነገር ስንት ሰው ዲሲፕሊን የለው። ድንገት እኮ ሰው መጥቶ ማን ሲባል እኮ የሚሄድ ሰው ይወጣል። አንድ ሰው እንደው ሲናገር የሞቀ ትኩስ የቀዘቀዘ ገንፎ ነው እና ይላልና ዝም ብሎ እና ሰዎች የሚፈልጉትን ካላወቁ ወይም ግልጽ ካልሆኑ ላይፋቸው ላይ ማንም ይዛቸው ይሄ ልክ ፖርኖግራፊ ሲመጣ ፖርኖግራፊ ጓደኛ ይዛቸው ጠንካራ የሆነ ላይፍ ሚኒንግ ወይም ቢዚ የሆነ ሰው በእንደዚህ አይነት ነገር የመጣመድ ፕሮባቢሊቲ በጣም ዝቅ ያለ ነው ብዬ አስባለሁ። ኢቭን አንዱ ከመፍትሄዎቹ አንዱ ከተነጋገርንበት ጊዜ ካለ ስራ ለመፍታት በጣም ብዙ ሰው ስራ ተፈታ በቃ ወደ ስልክ ይጎበኛል፣ ወደ እንግዳ ነገሮች ይገባል። እስቲ የሆነ ነገር ብርት ማላቀቅ ቢዚ የሆነ ሰው ግን ለዛም ጊዜ ይለው ጊዜ ማስራ ይሰራል ለብዙ ነገር። ብዙ ሰዎች ለዚህ የሚጋለጡት ስፔሻሊ ቤት ውስጥ የሚውሉ ስራ የሌላቸው ከትምህርት ፖዝ የሚያደርጉበት ታይም ላይ ይህን ትምህርት ጥሩ ዲሲፕሊን መማሪያ ነው ማለት ሰው ቢረዳ። ስራ የሌለው ሰው ለምሳሌ ኢዝሊ ማድረግ ያለበት ምንድን ነው? ቮለንተሪ በሆነ ቦታ ይገኛል። አንድ ልምድ ያገኛል፣ 2 ጊዜው አይበላም፣ 3 ያ ተቋም እሱን እያመነ ይሄዳል። ነገር ለስራ ይፈልጋል። ስለዚህ የማይሆን ነገር ውስጥ የማይገባው ስራ ፈቶ ስላልተቀመጠ ጊዜውም አይበላም፣ ደግሞ የሆነ ኤክስፔሪየንስ እያገኘ ያለ ሰው። ስለዚህ እንዳልከው ስራ መፍታት ምንም አለማድረግ አላማም ራዕይም አለመንቀሳቀስ በራሱ ውስጥ አክሰስ እንድናደርግ ያደርጋል። አላማና ግብ ያላቸው ሰዎች ቢገቡበትም ራሱ ይወጣሉ ማለት አደናቅፍም ምናምን ማለት አንችልም። አንዱ ቻሌንጅ ነው በህይወትና ግን እንደዚህ አይነት ያላቸው ሰዎች ራሱ ገብተውበት ወጥተውበት እናውቃለን። ቢስቱ ይመለሳሉ ማለት ስለዚህ ይላቸዋል የመጡበት አላማ የተፈጠሩበት ነገርና የመመለስ እንትናቸው አሪፍ ነውና ሰው ራሱን ማግኘት አለበት መጀመሪያ በፊትም እንዳለው ማለት ነውና ያለ መፈለግ ስሜት ራስ አለመተማመን እንደዚህ አይነት ነገሮች ደግሞ ይባስ የመገፋት የሆነ ሰው ከህይወታችን ስናጣ ምናምን ብዙ ሰዎች በጣም ብዙ ነገር ውስጥ ይደበቃሉና አንዱ የምንደበቂያ ነገር አድርገው ይወስዱታል እንዳልነውና ከበራፕ ነው በጣም ሶሻል ሚዲያ ባጠቃላይ ሰው በዚህኛው በምናባዊ እንኳን ማለት አንችልም በእውነታው ዓለም ማግኘት የማይችለው በዛ ዓለም ላይ ያገኛል። ካያችሁ ለምሳሌ ሰው በምናባዊ ዓለም ተደማጭነት የላቸው፣ በሚዲያው ዓለም ደግሞ ብዙ ተከታይ ያላቸው ተደማጭ ናቸው። የሆነ ልብስ ለብሰው ሲለጥፉ ሲያምርብህ ነው እና ሞር ከዚህኛው ዓለም ያኛው ይወድት ይመጣል። ከዛ ምን መሆን ይጀምራል መሰለሽ? እነሱ ያልሆኑትን ያኛው የሚወዳቸውን ዓለም ለማስደሰት ራሳቸውን መግለጽ ይጀምራሉ እና በቃ እየቀረጹ አዲስ ሰው ይቀርጻሉ። ሪያሊቲ ላይ ደግሞ ሶሻል ሚዲያ አይደለም የምትኖረው፣ ሶሻል ሚዲያ አይደለም የምትለብሰው፣ የምትጠጣው፣ የምትበላው፣ የምትኖረው። ስለዚህ ምናልባት በዚህኛው ዓለም ተፈላጊነት
ከሌላቸው ለእንደዛ አይነት ነገር አትራክሽን ማይስሩ በሆነ ወይ ደግሞ በቃ በሆነ ችግር ባህሪ ችግር መግባባት ችግር ቢኖርባቸው ኢሚዲየትሊ እቺን ክፍተት የቲሞሏታ በሶሻል ሚዲያው በሚዲያው ዓለም ውስጥ የሆነ በቃ አንድ ሰም የሆነ ወይ ቆንጆ ሰውነት ቆንጆ ዳር ያላት ሴት ጋር ራሱን በመናፍ ያንን የሚረዳ ነገር ደግሞ ተሰርቶ ተቀምጦ የሚገርም እና ወደዛ ብቻ ሰፊ ነገር ነው እንግዲህ ስለ ሚዲያ ራሱን ይቻላል ግን መግቢያ መንገዱ ብለን ስላወራ እዛ ሁኔታ ውስጥ እያሳለፉ ወይም በዛ አይነት ልምምድ ውስጥ እየቆዩ የሚያጋጥማቸውን ስሜት የሚያጋጥማቸውን ህመም ማንም ፊል ያደርገውምና በጣም በቃ ከባድ ፊሊንግ አለው እሱን ትንሽ ብናወራ ስለ ፊሊንጉም የሚያጡትን ነገር በዛ ፕሮሰስ ውስጥ ምንድነው ችግሩ እና ደግሞ የውስጣዊ ቀውስ አለው ወይ ልክ ነው ይሄ መነሳት አለበት አንዱ እንደውም ዘመናዊ የምንላቸው ሀገራቶች ያጡት ይሄን ነው ምን ችግር ነው ከሚሉት ይልቅ እያሉ ያሉት ጥሩ ነው ምን ችግር አለው ግን ችግር መሆኑን መቼም ለማንም ማስረዳት አይደለም በዛ ህይወት ውስጥ ያለ ሰው ይነግራል ችግር እውነት ነው እንዳልከው ዳይሬክትሊ የሚያጋጥሙት ነገሮች አንዱ ለምሳሌ የመጀመሪያው ህሊና ከባድ ነው የማያሳርፍ ህሊና እዛ ነገር ውስጥ ሆነሽ ኖርማል ሆነሽ መቀጠላችን መቼም አንቆ የሳተሰው ካልሆነ በጊዜው እየተደሰተ እንደሆነ ቢያውቅም ልክ እንዳልሆነ ግን ይልሰው አንዱ እሱ ነው ሁለተኛ የራስ መተማመን ማጣት ሳይኮሎጂካሊ በዛ ዓለም ላይ ስለሆነ ይሄ ሰው ደስታ የሚያውቀው እዚህኛው ዓለም ላይ ሲመጣ እንደዛኛው ዓለም ሆነ ይችላል ስለዚህ ምን ኮንፊደንቱን እያጣ በቃ ድፍረቱን እያጣ መተማመኑን እያጣ እየመጣ በጊዜያት ሂደት ውስጥ ማለት ያንን መመልከት ካልቻለ በቃ ላይፍን ሚሳፕ እየሆነ ይመጣል መንፈሳዊነትን ማለት መቼም በጣም ትልቁ ነገር አንድ ሰው ያው ሰው መንፈሳዊ አካል አለው ደግሞ የነፍስ ህይወት አለው እውቀት ምናምን የሚቀመጥበት ደግሞ ስጋዊ አካል አለ ልክ ለስጋዊ ምግብ መጠጥ እንደሚያስፈልገው ማንንም ሰው መንፈሳዊ ፍላጎቱ ካልተሞላ አይረዳም አወቅነው አላወቅነው ወደድነው አልወደድነው እና ኢሚዲየትሊ ግን እንደዚህ አይነት ነገሮች ቅድም ተያያዥ ስለሆኑ ለምሳሌ ከኃጢአት ጋር ተያያዥ ነው ደግሞ ባዕድ ነገሮችን ልክ ያልሆኑ ነገሮችን ከአምልኮ ጋር ከክፋት ነገር ጋር እንዲሁ ዲፎልትሊ ተያያዥ ደግሞ ጥልቅ ደግሞ ሄዳችሁ ስታጠኑት ሰይጣናዊም ተግባር ነው እኔ የሰይጣን ጥበብ ብዬ ነው መጽሐፉ ላይ ተጽፏል አጋንንታዊ ጥበብ ነው ምክንያቱም መልካም ጥበብ ነው ማለታችን ለስት ነው ትዳር ነው ከሌላ ሰው ጋር እያየህ እያመነዘርክ ከሆነ ልክ ነው እንዳለ መጽሐፍ ቅዱስ ላይ እንደውም ጌታ ኢየሱስ ሲናገር ምን ይላል ወደ ሴት ያየ የተመለከተ ከሷ ጋር አመንዝሯል ይህ አመንዝራነት በየትኛው ሃይማኖት ብትሄዱ ምንድነው ኃጢአት እና መንፈሳዊነታችሁ ሉስ ከእግዚአብሔር ጋር ከፈጣሪ ጋር ያላችሁን ግንኙነት በሆነ ደረጃ በቃ መቼ በዛ ህይወት ውስጥ እየኖራችሁ እግዚአብሔር ጋር ደግሞ የመምጣትና የድፍረታችሁ እየተሰያ ስለዚህ ኮሙኒኬት ማድረግ እግዚአብሔርን ጸሎት ሊሆን ይችላል የሚደረጉ መንፈሳዊ ስነ ስርዓት ቤተክርስቲያን መሄድ በህይወታችሁ ላይ ሙዝ ምታደርጉ በቀናቶች ውስጥ መንፈሳዊነትን ታጣለህ ሞር መጽሐፉ ላይ ስላነሳሁት ነው በጣም ዋናው ነገር ሰው የማይረዳው የጊዜ መሰረት ምክንያቱም ከምላችሁ በላይ ጥናት የሚናገረው ፎርማል ፖርኖግራፊ አዲክት የሆኑ ተመልካቾች በሳምንት ውስጥ እስከ 12 ሰዓት ፖርኖግራፊ ይመለከታሉ በጣም በሳምንት ውስጥ ኦልሞስት አንድ ቀን እና አንተ በዚህ ኑሮ ውድነት በዚህ ዘመን አንድ ቀን ፖርኖግራፊ እየተጠቀምክ ለማይከፍለው ይልቅ አዲክት ለሚያደርጉ ጌም ማታረግበት ሙስሊም ለምታረግበት ነገር ሳምንት አንድ ቀን እየከፈልሽ በጣም ቀላል ደግሞ ህይወታችንን በዚህ አጋጣሚ ጊዜ የሚል መጽሐፍ ጽፍ ያለው ህይወትን ከፋፍለ ብታየው የምተኛበት ሰዓት ቢወጣ የምትለብስበት ኢትዮጵያ ውስጥ ስለሆነ በየታክሲው በየዳቦ ቤት ቢወጣ የምንኖረው እቅዴ ዓላማዬ ህይወቴን የማስተዳደርበት ህይወቴ ብለን የምንኖረው በጣም ጥቂት ነው ሰላምታችን ራሱ ቆረጀ ሰላም ራሱ ይብራል ይሄን በምግብ የምናሳልፈው ብዙ ነገር
እንደ ኢትዮጵያዊ ፋስት ፉድ የለም ፉድ የለም ዘጋጅ ፈረንጅ ሀገር ችግር የለበትም ይደም ይበላል ለምን አንድ ሰከንድ ትልቅ ዋጋ ያለው ነገር ነው ዝም ብሎ አይደለም ስራውንም ሲሰራ ፓርታይም ነው የሚከፈል ሰዓት ገባ የዛ ሰዓት ክፍያ እኛ ሀገር ግን ሽሮ ስታሞቂ ምን ስትሰሪ የሆነ ነገር ስታዘጋጂ ከዛ ደግሞ ምግብ በልተሽ አንድ ሰዓት ከምናምን በላይ ፈሽተሻል እስቲ ቡና እንጠጣ ሰብስበን ስንጠጣ በየካፌው ሙቅ ነገር እየተሰራ ሲመጣል በሌላ ቦታ በጣም ለዛም ይመስለኛል አንዱ ወደ ድህነት ይሄ በዚህ ላይ ግን ተጨምሮ ፖርኖግራፊ አዲክሽን ተመልካች ከሆነ ሌላ 12 ሰዓት ከማንተን እና ይሄ ይሰረቅ ማስተዋይ ሰው ጊዜው ይቆጠባል ምክንያቱም ማንም የሚሰጥ አይደለም ጊዜ የግል ሀብት ነው ስለዚህ ያን የመሰለ ትልቅ ሀብት ዝም ብሎ ሲመዘበር በቪዲዮ ስታይ ሞኝ ቆንጆ ብቻ ነው ሳምዴ ላይ የምታስበው ይሄ እድሜን እንደዚህ ወስዶት እንትና ተለውጦ ነው ያልተለወጡ ይላል የጊዜ መሰረቅ አንዱ ትልቅ ተጽዕኖ ነው ሌላ እናንተ የምትሉት እንትን መጀመሪያ ያነሳው ሐሳብ የሌላው ወቀሳ ላይ አሁን ትላንት ያንን ነገር አድርጎት ከሆነ አንድ ሰው ያውቃል ሰዓቱን ያውቃል ማለት ይላምዷል አይምሯችን እዛን ደግሞ ከዛ በኋላ ካየው በኋላ ደግሞ የሚፈጠርበት ነው ሌላው ወቀሳ ያውቃል ግን እንትን አይለውም ያን ነገር ላለማድረግ አይወሰንም ያቺ ሰዓት እስከምታልፍ ድረስ በጣም ግብግብ ይመስለኛል ሰዎች የሚያደርጉትና ሌላ ወቀሳው ደግሞ በአንድ ቀን ምናምን የሚጠፋ ነገር አይደለም በጣም ከባድ ነው ከየትኛው ነገር እያጎደለ ያ ሰው ያጣ ልክ እንዳልኩ ከመንፈሳዊ ህይወቶች በጣም እያጎደለ ይሄዳል ሉዝ ያደርጋል ይሄ ባህሪ ነው አንድ የኃጢአት መሆኑን ራሱ የምትረጂው በዚህ ሊናሽ አይፈቅደው ያን መጀመሪያም ላይ እኮ እግዚአብሔር በየደንገነት ፋት ሲያጠፉ ማንም ሳይነግራችሁ ማን ነገረ ነው እግዚአብሔር ተደበቁ ተወቀሱ ልክ ያልሆነ ነገር አለ እና እግዚአብሔር በፊት እንግዲህ መጥቶ የሚወያዩት ተደብቀው ትእዛዝ ሰራሳቸው አገኙ ማን ነገረ ነው እና ህሊና የሚባል ነገር ማንም ሰው ላይ ተቋቁሞ ይችላል ፖርኖግራፊ ስታይ ላይሽ ይችላል ህሊናሽ ግን አብሮሽ አንዱ እኮ ተደብቀን የምናይ በምክንያት እኮ ነው አብዛኛው ፍራቻ ስለዚህ ከህሊና ግን ማምለጥ አይቻልም ደግሞ ማንም ሰው የፈለገ ብሎ ሌላ ጤነኛ ንጹህ ሆነ ይሻላል ሰው ግን ምንም ሳይለ ጥሩ ለብሰ ከረባት አድርጋ ዝምጥ በላይ ያለው መስሎ ግን ውስጥ ተበላ አይደከም እሱ ይከብዳል እሱ ከባድ ነው ምክንያቱም በራስሽ ደስተኒ ላይ አንቺ ልጅ ልትቆሚ የምትችል ልትከልኪ የምትችል ይሄ ነገር ደግሞ ያደርጋል ሰው ሳይኮሎጂካሊ አይምሮ ነው ጤነኛ ሳይሆን የሚሄደው እርምጃ እንደ ላይ ወደ ምን ይመጣል ትላለህ ትዳር ይብን አንዱ ችግር ብዙ የፖርኖግራፊ ልምምድ ውስጥ ያሉ ሰዎች ወደ ትዳር አይገቡም ትዳር ላይፋቸው ለምን ቲንክ ትላለህ አንዱ የትዳር ጣዕሙ ስጋዊ መፈላለግ እግዚአብሔር ነው ያደረገው ፈቃድሽ ወደ ባልሽ ብሎ ለምሳሌ እግዚአብሔር ተናገረ ያ መጣጣም ነው ትዳርን እንድትጓጓ ወደ ትዳር እንድትገባ የሚያነሳሳ ሰው ግን ያንን መጣጣም በሌላ ሾርት ከቶች ካገኘ ለምን ብሎ ትዳር ለጭቅጭቅ ነው ለምንድን ነው ኢኮኖሚ ምን ይሰራል እንደፈለገ ያዳበሰ አይኖርም ደግሞ ይሄ ፖርኖግራፊ ኮንቴንት ማየቱ ወደ ፊዚካልም ወደ ዝሙትም ይመራል እነዛ አይነት ሰዎች ሙያው ላይ ያሉትን ሰዎች እንድትፈልግ ያደርጋል ስለዚህ ጤነኛ የትዳር ህይወት ነው ወደፊትም ታስ ምክንያቱም ፓስት ላይፍ እየያዘ ማንም ሰው በዝሙትን ቅልጥ ያለን ሰው መቼም ተስተካክሎ ራሱን ክሊር ካላደረገ ማንም ሰው ከዛ ሰው ጋር ትዳር ግንኙነት መጀመሪያ እንደገና ደግሞ ሌላው ደግሞ ሳይድ ትዳር ውስጥ እንዳትገባ የሚያደርግ ቅምሻ ለምሳሌ እንዴት ይገባል እናቱ ቤት ቆንጆ ዶሮ ምስር ምናምን እየሰራች ጥሩ እጅ ያላት ያበላችሁ ልጅ ሆቴል ወስደ ብላ ብትለው ደስ አይለው ለምን የምላሱ ቴስት አድጓል እና ብዙ ቅርጽ ብዙ ምናምን ያየሰው በቀላሉ የሆነ ትዳር ሙዝ ገብቶ ከአንድ ሴት ጋር መቀመጥ ይከብዳል ሴቷም እንደዚህ
ስለዚህ ሳያስቡት የሆነ ዲቨሎፕ ያደረጉት ነገር አለ የሚፈልጉት ወይም ትዳር ውስጥ ገብቶ ቅድም እንዳነሳነው በዛ ህይወት ይቀጥላሉ። ያ ደግሞ ራሱን የቻለ ኢፌክትም አለው። መቼም የትኛውም ባለትዳር ችግር የለውም ተመልከች በቃ እኔም ተከታተላ ኢፌክት አለው ማለት ነው። ብዙ ነው ብቻ ይሄ ጀስት በቁጥር ነው ያነሳነው። ያሉበት ደግሞ የበለጠ ይገልጹታል ብዬ አስባለሁ በደንብ። ሌላው ኢነርጂ በተለይ ወንዶች ላይ ኢነርጂያቸውን ሉዝ የሚያደርጉት ምክንያቱም አንዱ የፖርኖግራፊ በጣም ከፍተኛ ችግሩ ምንድነው? እያየ ብቻ አይቀጥልም አንድ ሰው ከዛ በኋላ ወደ ማስተርቤሽን የሚያድገው ሁሌ እያየ አይቀጥልም። የተለያዩ ቪዲዮችን ያማረጠ እያየ ብቻ አይቀጥልም። የተሻለ ነው ክሬቭ የሚያደርገው ሰውነት አይምሮ ከዛ በኋላ ወደ ማስተርቤሽን ነው የሚገባው። እሱ ደግሞ ድሬን የሚያደርገው ነው ኢነርጂን ድሬን የሚያደርገው እና አንዱ ሴቶችም ሊሆኑ ይችላሉ ወንዶችም ኢነርጂያቸውን ሉዝ የሚያደርጉት በዛ መንገድ ስራ ለመስራት አፒታይት አይኖረውም። ከዛ በኋላ ኢቭን ከሰዎች ጋር ኮንቨርሴሽን ለማድረግ አቅም አይኖረውም። ኮንፊደንስ የለውም፣ ህሊና ይወቅሳል። ከዛ በኋላ አቅም የለውም እና ኢነርጂን ድሬን የሚያደርገውና እዚህ ላይም ተወሰነ ሀሳብ ለመስፈን ለፍ ብዬ ነው ሞር ስለራስነው ተያያዝ ስለሆነ ይሄ ማስተርቤሽን ጋር ደግሞ ስንመጣ ቅድም አንተ እንዳልከው ሳይንቲፊካሊ እንኳን በጣም ፕሩቭ የተደረገ ነገር አለ። ቅድም እንዳልከው ለምሳሌ ሰው ወደ ማስተርቤሽን ሄዶ ያው ከሰው የሚወጡ ነገሮች አሉ። በጣም አንድ ሰው አስበው እንግዲህ ልጅ መሆን የሚችል ኃይል ያለው ነገር ነው እዛው ጋር የምታወጪው። ምን ያህል ፓወርፉል ነገር ነው። ሰው ክሬት እኮ ማንም አላደረገም። ኒውክለር ሰርተው አበባ ምናምን ለማፍጠር ግን አልሞከሩም። ልጅ መሆን የሚችል አቅም ያለው ነገር ነው ሰውነት እየወጣ እና ግን ልጅ ያልሆኑ ብዙ ልጆች ስለዚህ ብዙ ኃይል ያወጣ ሰው አስተውላችሁ ታውቃላችሁ? በጣም ዓለም ላይ ትልቅ በቃ ፖቴንሻላቸውን የተጠቀሙ ሰዎች በኔጌቲቭ ሰዎች እንዳይወስዱ ትዳርን እየከለከሉ ባለን ግን ትዳር የሌላቸው ወደና ሴክሹዋል ነገር አፒታይት የሌላቸው ሰዎች ሞር ከሌላው ሰው ይልቅ አክቲቭ ናቸው። ለምን? ያ ሰው መሆን የሚችለው ኃይል ውስጣቸው እየተጠራቀመ አቅም ነው ያለው። ቅድም እንዳልከው ማለት ፖቴንሻል ወደ ስራ ነው ያዋሉት፣ ወደ ፈጠራ ነው ያዋሉት እና ሞስት ፈጠራ ተመራማሪዎች ሳይንቲስቶች ትላልቅ ኢኖቬት ያደረጉ ሰዎች ትዳር ላይ የላቸው ኑድር ምናምን ነው የሚባሉት በዚህ ምድር ላይ በቃ እንዲመነጠር ትላልቅ አድርገው ኢንተረስት አድርገው ትዳር በቃ ይሄ ኃይላቸው ወደ ሲደርሰው መጽሐፍ ቅዱስም በሁለት ይከፈላል ሐሳብ። ለምሳሌ ትዳር ኖሮት ልጅ የወለደና ትዳር የሌለው ብዙም ይሳላል። ምክንያቱም ያ ልጆቹን ብሎ የሚያስበው ኃላፊነት የተሸከመ ሰው ሚስቴን ብሎ ያስባል እና አንድ ነገር ላይ ፎከስ ኃይሉን አያደርግም። ሰፓሬት ይሆናል። አቅሙንም ፋይናንሱንም የከፋፈለ ሰው ይሄ ደግሞ መልካም መጽሐፍ ቅዱስ መልካም ስለኛ ጦር ሜዳ ብቻ ሰራንበት እና ያንን ይወስዷል ፎር ነቲንግ ማለት ነው። ወይ ትዳር የለም ወይ ልጆች ወልደህበት አይደለም ግን ያ ኃይልን እየወጣ በሳይንስም ሀሳብ ይመስላል። ሌላው ራስ የመተማመን እንትናቸው በጣም ይወርዳል። ንዴታማ ናቸው። አብዛኛው እንደዚህ አይነት ሰዎች አይታችሁ ከሆነ በጣም ቁጡ ናቸው። ስልካቸውን ሊያስነኩን አይችሉም፣ ምክንያቱም እዛ ነገር ውስጥ እየተደበቁ ነው እና ይባስ የብቸኝነት ስሜት እንዳይሰማቸው እዛ ነገር ውስጥ ይገባሉ። ግን ይባስ ደግሞ ብቸኝነት ስሜት ውስጥ ይገባሉ እና ወደ እንትን እየሄደ ነው፣ ወደ ጥልቀት እየሄደ ነው ነገሩ። የሚወጣው ለመውጣትም ፕሮሰስ እንዳለው ሁሉ በጣም ከዛ ከሰዎች ጋር ኮሚኒኬት ማለት በጣም ነው የሚከብዳቸው። ይናደዳሉ፣ ይበሳጫሉ። ሰዎች ያወቁባቸው ይመስላቸዋል እና የፍርሃትም ስሜት ይሰማቸዋል። እንደዚህ አይነት የሆነ የመደበቅ ነገር ፕራይቬሲ የመሆን ነገር ሞር ብቻቸውን ቢሆኑ በቃ ምክንያቱም አጌንስት ነው ሰው ኦብቪየስሊ በዚህ እንደዚህ አይነት ህይወት መሆንሽን ካወቀ ከአንቺ ጋር የሚስማማ ሳይሆን የሚጋጭ ስለዚህ ራሱን አለም ራሱን ማጣጣም ይጀምራል። ይሄ ሪያሊቲው እየጣመው አይመጣም። ለዛ ነው አንዱ እንደ ሲጋራ እንደውም ከሲጋራ ሱስ ስንት ፐርሰንት እጥፍ ነው መጽሐፉ ላይ አለና በጣም በብዙ ፐርሰንት እጥፍ ይበልጣል። ይሄ አዲክሽን ሰው ሲጋራ ሲያጨስ የሚሰማው በቃ መነጫነጭ፣ መናደድ ፖርኖግራፊም ላይ እንደዛ
ያን ነገር የማይመለከት ከሆነ የማያገኝ ከሆነ በቃ ወደ ብስጭት ነው ልክ እሱን ሲያገኝ ነው ትንሽ የሚረጋጋው እና አንዱ ኢቭን ባህሪሽ ላይ ለውጥ ያመጣል አደገኛ ነው በጣም እና እንዴት መውጣት ይቻላል ወደሚለው እንግባ በጣም አንገብጋቢ ጉዳይ ነው የብዙ ሰዎችም ጥያቄ ነው ብዬ አስባለሁ እና እንዴት መውጣት ይቻላል